ከደቂቃዎች በፊት የእስራኤል ሚሊተሪ እንዳስታወቀው ከሆነ ከኢራን የተተኮሱ ባሊስቲክ ሚሳይሎችን ዲቴክት በማድረጋቸውና ህዝባቸው ወደ መጠለያ እንዲገቡ ምልክት እንግዲህ ተናግሯል። እንደምትመለከቱት እነዚህ በቀይ ምልክት የተደረገባቸው ቦታዎች ላይ እንግዲህ የኢራን ባሊስቲክ ሚሳይሎች ወይ ደግሞ ከኢራን የተተኮሱ ሚሳይሎች እስራኤል ላይ ያርፋሉ ወይ ደግሞ እስራኤል ላይ ኮንታክት ይፈጠራሉ ተብሎ የሚታሰቡት ማለት ነው። በአሁን ሰዓት ላይ እስራኤላውያን በምሽጋቸው እየገቡና በምሽጋቸው የጠሉ የሚገኙት በየቦታው ባለው የሚሳይል ባንከሮቻቸው ማለት ነው። በዛ የገቡ የሚገኙት አሁን ደግሞ በወጣ መረጃ ደግሞ የምትመለከቷቸው የእስራኤል ኤር ፎርስ ወይ ደግሞ የእስራኤል ኤር ዲፌንስ የእስራኤል አየር መቃወሚያዎች አክሽን ላይ ናቸው የምትመለከቱት። የኢራን ሚሳይሎች ከእንትን ላይ የመቱ እየጣሉ የሚገኙት ከአየር ላይ የመቱ እየጣሉ የሚገኙት ሰሞኑ የተለያዩ የኤር ዲፌንስ ባትሪዎች ወይ ደግሞ የአየር መቃወሚያ ባትሪዎች በእስራኤል ውስጥ ሲንቀሳቀሱ ስንመለከት ነበር። እንግዲህ ለዚህ ጥቅምና ለዚህ ዩዝ የሚውሉ ነበሩ። እንደምትመለከቱት ብቻ የኢራን ሚሳይሎች ኢንተርሴፕት የተደረጉ የሚገኙ በአሁኑ ሰዓት ላይ አንድ ሁለት ወይም ደግሞ 10 ወይ ደግሞ የሆነ ትንሽ ሚሳይሎችን አይደለም ሎንች የምታደርገው በአንዴ መቶዎችን hundreds of ሚሳይልስ ነው በአንዴ ሎንች የምታደርገው እና ለእስራኤል በጣም ሄዴክ ሆኖባት የነበረው እሱ ነው። ለሚሳይል የምታወጣው ኮስት ወይ ደግሞ ለኤር ዲፌንስ አየሯን ለመከላከል የምታወጣው ኮስት ነበር በጣም ሄዴክ ሆኖባት የነበረው በባለፈው ጦርነት። እንግዲህ በዚህኛው ጦርነት ተዘጋጅቷል ብቻ ያስባሉ ለረጅም ጊዜ ኢንዶር ለማድረግ የኢራንን ቁጣ ማለት ነው። አይ ቲንክ ሳምፎልድ መረጃዎችን ማቀርብላችሁ ይሆናል። ፕላስ ምልክቷን መንካት እንዳትረሱ።